በቃ እንደዚህ ነው የኢትዮጵያ ወንዶች ኑሯችን የለም ማለት ሀገሪቱም ወደቀች መሰለኝ። በጦርነቱም በምኑም ተሰባብራ አልቃለች። በዛ ላይ ስራ የለም። ምን ይደረግ? በቃ ቁጭ ብለን የአረብ ሀገር ሴቶችን እየጀነጀን ብር እናስልካለን፣ እንቅማለን። በቃ እንደዚህ ቁም ነገር የለም። ሁሉም ወንድ ማለት አይቻልም። በቃ እኔ እንደዚህ ነኝ። አቁም ስናገር ከሀያ ያላነሱ ሴቶችን ጀንጅኔ ብራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። በዚያውም ሀገራችሁን እያያችሁ እንግዲህ የተሆነ የት ይሄ ሀገር መርሳ ይባላል እና መርሳ አካባቢ ያላችሁ ሀገራችሁን እያያችሁ ስለ ወንዶች ባህሪ ልንገራችሁ ማለት ነው። ልጁ እውነቱን ነው እዚህ ጋር የተናገረው ማለት ነው። የኢትዮጵያ ሰው በቃ ይሄ ነው ስራችን እያለ ነው። ወንዶች ማለት ነው ዋይፋይ ምንም ሸበካም አይቸግራቸውም፣ ይሞላላቸዋል። ቁጭ ብሎ በቃ ከሀያ ያላነሰ ሴት ተቀብያለሁ ነው ያለው። እባካችሁ እህቶቼ ተጠንቀቁ፣ ላይ እንዳትበሉ። ብዙዎቻችሁም እየተበላችሁ ሚዲያ ላይ እየወጣችሁ ነው ያላችሁት። ይሄ ውሸት አይደለም። ብዙዎቻችሁም ደግሞ አፍናችሁታል። ብሶታችሁን ጉዳችሁን እፍን አድርጋችሁ የታፈነ ጩኸት ውስጣችሁ እየጮኸ ነው ያለው ማለት ነው። እና አትታለሉ። የሚሆናችሁን እናንተ አላህ ይዞላችኋል። እሱ እውነቱን ነው። ሀገሪቱን በጦርነቱ እየወደቀች ነው። የኑሮ ውድነት በጣም ነው። ሁሉ ነገር ጣራ ነክቷል እና አማራጭ የላቸውም። ስራም የለ። ስደትን ቢመጡ በብር ነው መተውን። ስደት ስራ የለም፣ ቁጭ ነው። ወንዶች በተለይ ስራ ስደት መተው እኔ እንጃ ከ120% ወይም 10% ቢሰራ ነው ስራ። ሌሎቹ ስራ የላቸውም። መተው ተቀምጠዋል። ስለዚህ አማራጩ ምንድነው? የሴትን ልጅ የኔ ማር የኔ ፍቅር እያለ እየጀነጀነ በጥሩ ምላስ መቀበል ነው በቃ። እኛ ደግሞ ሴቶች ትልል አይደለን፣ ለትዳር እንጓጓለን። በቃ ወንድ ልጅ ያሳዝነናልም። በዚያም ላይ ደግሞ ለፍቅር እንወድቃለን። ከባድ ነው። የወደደ ታዲያ አይኑ የለም በቃ የወደደ አበደ ነው። ስለዚህ ስለምንወደው ያለንን የጠየቀንን ነገር እናደርግለታለን። ይሄ ምንም ጥርጥር የለውም። ለወደዱት ሰው እንደሚደረግ ነው። ማንኛችንም ወደኋላ ብለን ውሸት አናወራም። ለወደድነው ሰው እናደርጋለን። ከዚያም በኋላ ላይ ግን እሱ የውሸት ውዴታ ነው። ከዛችኛዋም ጋር ከዚችኛዋም ጋር ከዛችኛዋም ጋር እያለ እየበላ ነው ያለው ማለት ነው። ይሄ ልጅ እውነቱን ነው የተናገረው። እውነት መቀጣጫና ልብ መግዣ ይሆናችኋል ነው የሚባለው እናንተ ስደት ላይ ያለን ሴቶች ማለት ነው። እኔ አልሐምዱሊላህ እኔ ለማንም አልታለልም። የሚገርማችሁ ነገር ወንድም ልጅ አያታልለኝም። ግን እንኳን እንደዚህ ሚዲያ ላይ አሁን ላይ እየተረጨና እንደዚህ ጉዳቸው እየተነገረ ድሮም አያታልልም አይደለም። እንኳን አሁን ስታገቡትም ስለ ብሩ ምን አገባህ በሉት። የምትሰሩት ለብቻችሁ አድርጉ። በትዳር እንኳን ብትጋቡ በተለይ አገር ሆኖ እሱ ኒካ አስሮሽ አንቺ ውጭ ሆነሽ እሱ አገር ሆኖ ኒካ ብትተሳሰሩ ራሱ ለገንዘብ መሆኑን ተረጁ። ገንዘብ ከአንቺ ንብረት ለመሰብሰብ መሆኑን ተረጁ። አንቺን ወዶሽ አይደለም። ይሄ ምንም ወደኋላ ያስብልም ማለት ነው። በቃ እሱ አገር ቤት ሆኖ አንቺ ስደት ላይ ሆነሽ ኒካ ይተሳሰራሉ ብዙዎቹ ልጆች። ከዚያ ይሄንን ልሰራ ነው ባል ስለሆነ ይሄንን ስራ መስራት አስቤ ነበር፣ ይሄን ያህል ብር ይልሻል፣ ትልኪያለሽ፣ በኋላ ያከናንብሻል ማለት ነው። በቃ ይሄ ነው እና ማሰላችሁ ማለት ነው። ደካማ እናት አለን፣ ደካማ እህት ወንድም አለን። አይደለም እንኳን ከእናት ከአባት ውጭ ማለት ነው። እህት ወንድም ራሱን ይደብር ማለት ነው። አትታለሉ። ወላሂ ራሳችሁን ሁኑ። ራሳችሁ አተራሙ ብራችሁን። ሀገር ስትገቡ ነገ ማለት ነው አንድ ቁና ጥሬ ወይም አንድ ቁና ጤፍ እንደዚህ ብሎ ዞር ብሎ የሚያችሁ የለም። እዚህ ስትረዱ ኖራችሁ ማለት ነው። አይደለም እንኳን ይሄ ባዳው ማንንም አታውቁት ወንድ ማለት ነው። እና ከአሁን በፊት በቀደም 300 ምናምን ሺህ ብር ተበላሁ እያለች ነበር በኢትዮጵያ። ባለፈውም እንደዚሁ 600 ሺህ ብር ተበላሁ እያለች ነበር። ብዙዎቹ ሀቢባ ቤት ገብተው እያለቀሱ ነው ያሉት እንዲጠየቅላቸው ብራቸው እንዲመለስ። ከሆነ በኋላ ምንም ዋጋ የለውም። ቤተሰብ እኮ ደግሞ አያውቅም፣ የሚያውቀው ጉዳይ የለም። ራስ በራሳችን ነው በቃ እዛው ተንብረን ተዋውለን ከሰውየው ጋር ፍቅር ጀምረን በቃ እኔ መስራት እንፈልጋለሁ፣ ባክሽ ደብሮኛል፣ እንደው መሞት ይሻለኛል፣ በቃ ከዚህ ኑሮ ምናምን ሲለን እኛም በቃ ልባችን አለ አይደለ ምን ስንት ነው የምትፈልገው እንላለን። ይሄን ያህል ብር እፈልጋለሁ፣ በቃ የሚገዛው እቃው እንደዚህ ነው፣ እንደዚህ መስራት እፈልጋለሁ፣ ይሄን ያህል ያስፈልጋል ይላል።
ጠጉሩን እየጠቀለለ እየፈረዘ በቃ ይቀበልሻል። ከዚያም በኋላ የለማ ተበላ ተጠጣ ማለት ነው። ይቅማል፣ ይጨሳል፣ ይበላል፣ ይጠጣል። አንቺ ወደ ጎን በኋላ እኮ አይፈልግሽም። እና ከባድ ነው። ተጠንቀቁ ሴቶች፣ ጥንቃቄ ያስፈልጋል ማለት ነው። እንዳትበሉ። ረመዳን ቤት ደፋ ቀና እያላችሁ ለእናትሽ ቡና መግዣ ብትሰጫት ይሻላል። ለአባትሽ ብዙ ነገሮችም